السلام عليكم ورحمة الله تعالى وبركاته. جماعة እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዒድ ሙባረክ ብያለሁ። ወደ ዒድ አረፋ በሰላም አደረሳችሁ። ዛሬም እንደተለመደው የነቢያችን ሰለላሁ ዐለይሂ ወሰለም ፈንታ የሚለውን ሰባተኛውን ክፍል የምናይ ይሆናል። ዛሬ የምናየው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ቤተሰብ ነው። ማን ነው የሚለውን ኢንሻአላህ እንደሚከተለው አነብላችኋለሁ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰብ ሐሽማዊ ቤተሰብ በመባል የሚታወቅ ሲሆን የተሰየመውም በቅድመ አያታቸው በሐሽም ስም ነው። ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ ምድር ላይ ካሉ ቤቶች ሁሉ የተከበረ እና ላቅ ያለ ነበር። ጠበራኒ እና አቡ ኑዐይም እናታችን አይሻ ረዲየላሁ ዐንሃ ዋቢ አድርገው ባስተላለፉት ሐዲስ ጅብሪል ዐለይሂ ሰላም እንዲህ ብሏል። قلبت المشارق الأرض ومغاربها فلم أجد رجالا أفضل من محمد ولم أرى بيتا أفضل من بيت بني حاشم ምድርን ከምስራቅ እስከ ምዕራብ አገለባብጬ አየኋት። ሙሐመድን የሚስተካከል አንድም ሰው አላገኘሁም። ከበኑ ሐሽም ቤተሰብ የሚልቅም ሆነ ቤትንም አላየሁም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። يا أيها الناس إن الله خلق خلقه فجعلهم فريقين فجعلني من خير الفريقين ثم جعلهم قبائل فجعلني خيرهم قبائل ثم جعلهم بيوتا فجعلني في خيرهم بيوتا ثم قال أنا خيركم قبائل وخيركم بيتا እናንተ ሰዎች ሆይ አላህ ፍጥረቶችን ፈጠረ፣ ከፋፈላቸውና እኔን ከምርጥ ክፍል አደረገኝ። ጎሳዎች አደረገላቸው፣ ባለምርጥ ጎሳ አደረገኝ። ከዛም ቤቶች አደረገላቸው፣ እኔንም ብልጫ ካለው ቤተሰብ አደረገኝ። እናም እኔ በጎሳም በቤተሰብም ምርጣችሁ በላጣችሁ ነኝ ይላሉ። ሐኪም ሙስተድሪክ ከሚለው ላይ ዘግበውታል። በአጠቃላይ የኛ ፈንታና እድያ የሆኑት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሉ የዘር ግንዳቸው ከቆሻሻና ከእንከን የጠራ ጎሳ፣ ከሁሉም የተለየ እልቅናና እብልጫ ያለው ቤተሰባቸውም ከሌላው ሁሉ በልጦ የታፈረና የተከበረ ነበር። በመሆኑም እሳቸው ማንነት ላይ ዘርአዝርታቸው ወይንም ጎሳቸው ላይ እንከን፣ ጉድለት፣ ነውርና መሰል ሰው ዘንዳ አስወቃሽ፣ አስወጋዥ እና አስነቃፊ የሆነ አንዳች ነገር ፈጽሞ አልተገኘም። አብዱላህ ሙጠሊብ የዘምዘምን ውሃ ጉድጓድ መቆፈራቸው። የነቢዩ አያት ሰለላሁ ዐለይሂ ወሰለም አብዱል ሙጠሊብ ተዳፍኖ የነበረውን የዘምዘም ውሃ መቆፈር ሰናይ ምግባር በህልም ተገለጣቸውና ህልማቸውን ትዕዛዙን እውን ሊያደርጉ ተነሱ። ዳሩ ግን ብዙ ጥረው የቆፈሩትን የቁረይሽ ምቀኞች ስራቸውን ካተጋራንና መሰል ሐሳብ በመደራደር ያደናቅፏቸዋል። ቁፋሮውን እንደ አዲስ ተያይዘው የውሃው መልክ ብቅ ሲል አሁንም ከቁረይሽ ተጻራሪዎች ከአብዱል ሙጠሊብ ግላዊ ኃላፊነታቸው እንዳይሰምር የሚያግት ተግባራቸውን ይፈጽማሉ። አብዱል ሙጠሊብ በጊዜው ከአልሐሪስ በቀር ሌላ ወንድ ልጆች ስላልነበራቸውና ከጎናቸው ቆሞ የተቀናቃኝ ዳባ የሚያመክን አጋዥ አጡ። ይህኔ ነበር እቅዳቸው ግቡን ይመታ ዘንዳ ከጎናቸው ቆመው የሚከላከሉላቸው 10 ወንድ ልጆችን እንዲለግሳቸው ጌታቸውን የተማጸኑትና ይህ ምኞታቸው ከሰመረ ከ10 ልጆች አንዱ ሊያርዱ ነዝር ስለት ሊገቡለት በጸሎታቸው መሰረት አላህ 10 ወንድ ልጆችን ለገሳቸው። እኒህ ልጆች ነፍስ ባወቁ ጊዜ አብዱል ሙጠሊብ አንዱን በማረድ ስለታቸውን ሊሞሉ ተነሱ። ከ10 ልጆች ውስጥ የሚታረደው ለመለየት ዕጣ በመጣል ስነ ስርዓት አካሄዱ። ይህም የሆነው ልጃቸው ስም ከቀስቶች ላይ በመጻፍ አንዱ ቀስት እንዲመዘዝ በማድረግ ነበር።
ከዛ ስሙ የወጣው ልጃቸው ላይ እርዱን ለማከናወን እጣ ማውጣቱን ተካሄደና አንድ ቀስት ተመዘዘ። ሆኖም ግን ቀስቱ ላይ ስሙ የወጣው ከሁሉም ልጆቻቸው ለይተው የሚወዱትና የሚንከባከቡት መልከ መልካምነቱና በአማረ ስብዕናው የሚታወቀው አብዱላህ የነቢያችን ሰለላሁ ዐለይሂ ወሰለም አባት ላይ ሆኖ አረፈው። አያርዱት ነገር ከሁሉም ለይተው የሚንከባከቡት ልጃቸው አይተውት ነገር ደግሞ ለጌታቸው የገቡት ነዝር ስለት ነው። ይህ መተግበሩና መተው አዳጋች የሆነ ዱብዳ ቢሆንም እንኳን እንደ ቃል ገብተዋልና አብዱላህን ለማረድ ተሰናዱ። ህዝቦቻቸው መካከል አንዳንዶቹ ከአብዱል ሙጠሊብ ቤተሰብ ደግሞ ሁሉም ጉዳዩን በጽኑ ነቀፉ። ሌላ አማራጮችን ሲያወጡ ሲያወርዱ ከቆዩ በኋላ በስተመጨረሻም አንድ ሐሳብ ላይ አረፉ። ይኸውም የግመሎች ስም የተጻፈበት ቀስት እስኪመዘዝ ድረስ በአብዱላህና በ10 ግመሎች መካከል እጣ ማውጣት እንዲቀጥል በማድረግ እና ግመሎችን አርዶ ለመስዋዕት ማቅረብ ነበር። እንደተባለውም ተደረገ። ግመሎቹ ቁጥር 100 እስኪሞላ ድረስ አብዱላህን የሚወክለው ቀስት ይመዘዝ ነበር። በመጨረሻ በአብዱላህና በ100 ግመሎች መካከል የተጣለው እጣ ላይ ግመሎችን የሚወክል ቀስት ተመዘዘ። ይሄኔ አብዱል ሙጠሊብ በ100 ግመሎች ቤዛ በማድረግ ወንዱ ልጃቸውን ከእርድ ታደጉ። አላህ ለነቢዩላህ ኢስማዒል የጀነት በግ ቤዛ እንዳደረገላቸው ሁሉ ከእሳቸው ዘር ለመጡት አብዱላህ 100 ግመሎችን ፊዳ አድርጎ ከሞት አዳናቸው። ይህኑ ክስተት አስመልክተው ነበር ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉት፣ እኔ የሁለት እርዶች ልጅ ነኝ ያሉት። የሁለት እርዶች ማለት ለእርድ ቀርበው የነበሩት ማለት ነው። አንደኛው የነቢዩ ኢብራሂም ዐለይሂ ሰላም ልጅ የሆኑት ነቢይ ኢስማዒል ዐለይሂ ሰላም ሲሆኑ ሁለተኛ ወላጅ አባታቸው አብዱላህ ነበሩ። ለዛሬ ድረስ በቀናል። በቀጣይ ክፍል ደግሞ የአብዱላህና የአሚና ጋብቻ የሚለው ክፍል የምናይ ይሆናል። እስከዛው ድረስ መልካም ኢድ እያልኩኝ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።